ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ በአዲስ ሲዝን በአዲስ ስቱዲዮ እንደምታዩት እንግዲህ በአዲስ ፕሮግራም ከናንተ ጋራ በድጋሚ መጥቻለሁኝ በዚህ በረጅም ጊዜ ውስጥ ደግሞ ይሄ የረጅሙ የረፍት ቆይታዬ ነው እንግዲህ ለመጀመሪያ ጊዜ በትግስት ጠብቃችሁኝ እስከ ዛሬ ደግሞ ከኔ ጋር ለመሆን ፈቃደኛ ስለሆናችሁ በጣም ነው ማመሰግነው ይሄ ፕሮግራም ጊዜ ይፈጃል በትክክል ተዘጋጅቶ ለመምጣት በተጨማሪም ደግሞ እንደምታዩት ይሄንን ስቱዲዮ ለማዘጋጀት ትንሽ ጊዜ ያስፈልገን ነበር ለዛ ነው ግን ስለ ትግስታችሁ በጣም አመሰግናለሁ በተጨማሪም ደግሞ በዚህ በረፍት ጊዜ ውስጥ በፌስቡክ ፔጅ በኢሜል በተለያየ መንገድ ከኔ ጋር ለሆናችሁ ድጋፋችሁ ለሰጣችሁኝ አስተያየት ላቀረባችሁልኝ ተመልካቾቼ በሙሉ እጅግ በጣም አድርጌ አመሰግናለሁ አላሳፈራችሁኝም ሌላው ነገር ደግሞ ምንድነው ወደ 7ኛው ሲዝን ከመግባታችን በፊት እስቲ 150,000 ላይክ እንግባብዬ ጠይቄ ነበር ይሄው እንግዲህ ከመጀመሩ በፊት 150,000 ላይክ ሆኗል አልፈናል ለዚህም ደግሞ ሁላችሁንም እጅግ በጣም አድርጌ በቲክቶክ ሰሎሞን በኢቢኤስም አመሰግናለሁ በረፍት ላይ ያለሁኝ ዲዛይን በመሰራ ጊዜ ይሄንን ስቱዲዮ ለመስራት ለምን ተመልካቾቼንም አላሳትፍም የስራው ተባባሪ ለምን አይሆንም ብዬ ደግሞ በማሰብ ይሄንን ጥያቄ በፌስቡክ ፔጅ ላይ ግልጽ አድርጌ ይፋ አድርጌ ነበር በጣም ብዙ ዲዛይኖች በኢንባክስ በኢሜል ተልከውልኛል ለላካችሁልኝ ዲዛይኖች በሙሉ እጅግ በጣም አድርጌ አመሰግናለሁ ነገር ግን ይሄን የምታዩትን ደግሞ ስቱዲዮ ያው ተባባሪ ከሆኑት መሐከል አንዱ የሆነው እንዲሁም የግል ወዳጄ የሆነ በካሊፎርኒያ ግዛት ውስጥ የሚኖር አርኪቴክት አማኑኤል ተስፋይ ወልደ ሚካኤል የሚባል ወዳጄ ይህንን ውብ የሆነ ዲዛይን ሰርቶ እንግዲህ ያበርክቷል በተመልካቾቼና በፕሮግራሙ ስም አሁንም በድጋሚ አማኑኤልን እጅግ በጣም አመሰግናለሁ ለማለት እወዳለሁ በዚህ በ7ኛው ሲዝን ደግሞ ከዚህ ቀደም እንዳደረኩት የመጀመሪያው ምርጫ እናንተ ለምትመርጡት ርዕስ በየሰጥቻለሁ ስለሱ ወደ ኋላ ላይ ምን ፕሮግራም እንደሆነ እነግራችኋለሁ ነገር ግን በዚህ በአዲሱ ሲዝን ደግሞ ሁለት አዲስ አይነት ነገሮችን ደግሞ ለማስተዋወቅ ጥረት አደርጋለሁ የመጀመሪያው በእያንዳንዱ ፕሮግራም መዝጊያ ላይ ከሶስት ነገሮች አንዱን አሳያችኋለሁ ወይም አንድ ጠቃሚ መረጃ ሰጣችኋለሁ ወይም ደግሞ ይህን ያውቁ ኖራል በሚል አንድ ኢንትረስቲንግ የሆነ ፋክት አሳያችኋለሁ ወይንም ደግሞ በሶሻል ሚዲያ ላይ ወይ በሌላ በተለያየ ቦታ ላይ በአጋጣሚ ያየኋቸውን አስቂኝ የሆኑ ቪዲዮዎችን አጭር ቪዲዮዎችን ከሶስቱ አንዱን በፕሮግራሙ መዝጊያ ላይ አቀርብላችሁ ለዛሬ የማሳያችሁ አስቂኝ የሆነ ቪዲዮ ነው ወደ ኋላ ላይ ምን እንደሆነ እንደርስበታለን ማለት ነው ሌላው አዲስ ነገር ማስተዋወቅ እንፈልገው በዚህ ፕሮግራም ላይ በዚህ በአዲሱ ሲዝን ላይ የጥያቄና መልስ ፕሮግራም ይኖረኛል ምን ማለት ነው ሁሌም ላይሆን ይችላል ግን ከአንዳንዶቹ ፕሮግራሞች ውስጥ የምከታቸው ነገሮች ነው የሚሆኑት ፕሮግራሙን ሲጨርስ አንድ ጥያቄ ለሁላችሁም ይፋ አድርጌ ያቀርባለሁኝ በሾርት ኮድ አማካኝነት ያን ሾርት ኮድ አቬሌብል ሲሆን እንግዲህ ነግራችኋለሁ ጥያቄውን ለቃለሁ እናንተ በዛ በቴክስት አማካኝነት ትመልሱልኛላችሁ የመጀመሪያው ምላሽ ለሆነ ሰው ደግሞ በተቻለ መጠን የሽልማት ሁኔታ ለማመቻቸት እንግዲህ ጥረት እያደረኩኝ ነው ያ ጊዜው ሲደርስ አሳውቃችኋለሁ ማለት ነው እንግዲህ ለዛሬ ፖፑላር የሆነ ርዕስ ከናንተው የመጣ ርዕስ ነው ማስተናግደው ይሄው ምንድነው ከማርስ ጋር የተያያዘ ነው እንግዲህ ሰሞኑን ናሳ ይፋ ያደረገው አንድ መረጃ አለ በማርስ ላይ የውሃ ምንጭ ወይም ውሃ ሊኖር ይችላል የሚል ጠንከር ያለ ማስረጃ አለኝ ብሎ ይፋ ያደረገው ነገር አለ ከሱ ጋር በተያያዘና እንዲሁም ደግሞ ስለ ማርስ ካወራን ያቀር አስደናቂ ስለሆነው ዩኒቨርስ ሰፋ ያለ ፕሮግራም ደግሞ በሁለት ክፍል አድርገን ዛሬና በሚቀጥለው ሳምንት አብረን እንዳሳለን ማለት ነው ተከታተሉት ከጥቂት ሳምንታት በፊት በታዋቂ በሆነው አክተር ማት ዴመን የተተወነውና የሆሊውድ ሙቪ የሆነው ዘ ማርሻን ወይም ደግሞ የማርሱ ሰው የተሰኘ የሆሊውድ ሙቪ በፊልም ቤቶች ላይ ወጥቷል እጅግ በጣም ከፍተኛ የሆነ ተወዳጅነትን አግኝቶ ነበር ብዙ ጊዜ በተመልካቾች እንደገና ደግሞ በፊልም ተቺዎች እኩል የሆነ ከፍተኛ የተወዳጅነት ፐርሰንቴጅ ማግኘት ከባድ ቢሆንም ይሄ ሙቪ ግን ከ90% በላይ ተወዳጅነትን በማግኘት በብዙ ሰዎች ዘንድ ተወዳጅ ሆኗል እኔም ይሄን ፊልም ለማየት እድሉ ገጥሞኝ ነበር በ3D ነበር ያየሁት ብዙዎቻችሁ ማየት የምትችሉ ከሆነና በአዲስ አበባ 3D አክሰሱ ካለ ለዚህ ሙቪ በ3D እንድታዩት ማበረታታችሁ በጣም ደስ የሚል ሙቪ ነው ፊልሙ በአጭሩ የሚተርከው ምንድነው የፊውቸር ፊልም ነው የፊውቸር ሳይንስ ፊክሽን ፊልም ነው በ2030ዎቹ የአሜሪካውያን አስትሮናውቶች ወደ ማርስ የሰው ጉዞ አድርገው በዛ ላይ ምርምር ሲያደርጉ የሚያሳይ ሙቪ ነው እዛ ጊዜያዊ ድንኳናቸውን ተክለው ምርምር በሚያደርጉ ጊዜ አጋጣሚ ከፍተኛ የሆነ የአየር ቀውስ ይፈጠራል ያንን ሽሽት እነዛ አስትሮናውቶች በመጡበት ስፔስ ሻትል ለመመለስ የሚያደርጉትን ጥረት ያሳያል በዚህ ሂደት ውስጥ አንደኛው ሳይንቲስት እዛው ይቀራል ተጎድቶ ማለት ነው በዛ በሞገዱ ጊዜ እነሱም ደግሞ ሞተዋል ብለው በማሰብ እሱን ጥለው ይመለሳሉ ማለት ነው ነገር ግን በሂደቱ ይሄ ሰው አልሞተም ስለዚህ እነሱ ከለቀቁ በኋላ
ሞገዱ ካባራ በኋላ ሲነቃ ራሱን ብቻውን በዛች በቀዩ ፕላኔት ላይ ብቻውን ያገኛልና በዛው ባለው በቀረለት መሳሪያ ተጠቅሞ ራሱን ለማዳን እድሜውን ለመቀጠልና በብዙ ሚሊዮን ኪሎ ሜትር ርቀት ላይ ካለችው ምድር ጋር ደግሞ ከሰዎች ጋር ተገናኝቶ ራሱን ለማዳንና ሰዎች መተው ሬስኪው እንዲያደርጉት ወይ እንዲያድኑት የሚያሳይ ጥረት ነው። በጣም ደስ የሚል ፕሮግራም ነው። ነገሩን ደግሞ የበለጠ ኢንትረስቲንግ የሚያደርገው ምንድነው? ይሄ ሙቪ በወጣበት ሰሞን ነው የናሳ ደግሞ ከፍተኛ የሆነ የማርስን ምርምር ውጤት ይፋ የተደረገበት ወቅቱ በጣም አጋጣሚ ሆኖ ተገጣጥሟል። የምርምር ውጤቱ ምንድነው? ባጭሩ በማርስ ላይ ውሃ መኖሩን የሚያመላክት ተጨባጭ መረጃ አግኝቻለሁ ነው የሚለው ናሳ። እንግዲህ በእርግጥ ውሃ በማርስ ላይ አለ። ያ ማለት ደግሞ እንግዲህ ውሃ ካለ ህይወት አለ ማለት ነው ወይ ህይወት ነበረ ማለት ነው? ይሄ እንግዲህ ሌላ ትልቅ የሆነ ጥያቄ ይፈጥራል። በማርስ ላይ ህይወት ነበረ ማለት ነው? ውሃ ከነበረ ወይ አንድ ወቅት ላይ ውሃ ከነበረ እንግዲህ ይሄ ገና ያልተመለሰ ጥያቄ ነው። ማርስ ፒክቸሯን ለሰው ልጆች ይፋ ከተደረገበት ከ50 ዓመት በፊት ጀምሮ ይህቺው ቀዩዋ ፕላኔት የምትባለው የሰው ልጆችን ቀልብ በከፍተኛ ደረጃ አስባ ቆይታለች። ከ50 ዓመታት በኋላ ደግሞ ይሄው ትልቅ የሆነ ይፋ ሆኗል። ይሄ ሁሉ ምርምር ለምድራችን ጎረቤት የሆነችው ማርስ እንግዲህ ቀዝቃዛ የሆነችው ፕላኔት ውሃ ሊገኝባት ይችላል ተብሎ እንግዲህ ይፋ እየተደረገ ነው። ጎረቤት ስላችሁ አራተኛ ፕላኔት ስለሆነች ነው እንጂ ምን ያህል ርቀት ላይ እንዳለች በኋላ ላይ እንዳስሰዋለን ማለት ነው። ሳይንቲስቶቹ በተጨባጭ አግኝተናል ካሉት መረጃ መካከል 3 ያህሉን ልጥቀስላችሁ ወይ 2ቱን ያህል። በምስሉ ላይ የምትመለከቱት ጥቁርና ቀጫጭን የ100 ሜትር ያህል ርዝመት ያላቸው ሪከሪንግ ስሎፕ ሊኒየ የተባሉ በመባል የሚታወቁ የመስመሮች ከብዙ ጊዜያት በፊት በማርስ ላይ ፍሳሽ ውሃ ወይ ደግሞ ፈሳሽ ውሃ ነበረ ብሎ ለመናገር የሚያስችል እይታ ነው ይላሉ። በተጨማሪም ደግሞ በአንደኛው የማርስ ክፍል ላይ ውሃ ከውስጡ ተመጦ ያለቀለት ደረቅ ጨው አግኝተናል ብለው ነው እንግዲህ ይህን 2 ይፋ ነገር ነው የተናገሩት። ከዚህ በተጨማሪ ብዙ ሳይንቲፊክ የሆነ ማብራሪያ ሰጥተዋል። እንግዲህ ውሃ በዚች ማርስ ላይ ሊኖር ይችላል የሚለውን ነገር ለማመላከት ወይ ደግሞ ነበረ የሚለውን ለማመላከት ማለት ነው። ማርሻን ወደሚሰኘው ፊልም ደግሞ እስቲ አንድ አፍታን መልሳችሁ። ፊልሙ በእርግጥም ቅድም እንዳልኳችሁ የፊውቸር ፊልም የሳይንስ ፊክሽን ቢሆንም እውነተኛ የሆነ ይዘትም አለው እና ምንድነው ማሳያችሁ አሁን በፊልሙ ላይ ከሚታዩ ነገሮች ውስጥ 6 እውነተኛ ነገሮችን በአጭሩ አስቃኛችኋለሁ። የመጀመሪያው ሮቨር ይሰኛል። በፊልሙ ላይ እንደምታዩት ሳይንቲስቶቹ በማርስ ላይ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱበት ስፔሻል የሆነ መኪና አይነት ነገር ነው። ይሄ ነገር በአሁኑ ሰዓት ናሳ እየሰራው የሚገኝ እውነተኛ የሆነ ማሽን ነው። ስለዚህ ሮቨር በአሁኑ ሰዓት በናሳ ውስጥ እየተገነባ ይገኛል ማለት ነው ወደፊት ለሚደረገው ሚሽን። ሌላኛው በማርስ ላይ የኦክሲጅን ምንጭ የለም። ስለዚህ በዛ በጊዜያዊ ማረፊያቸው ውስጥ ኦክሲጅንን ራሳቸው መፍጠር ወይም ደግሞ መፈብረክ ነበረባቸው። ያ ነገር በአሁኑ ሰዓት በኦርቢት ላይ በምትሽከረከረው የኢንተርናሽናል ስፔስ ስቴሽን ውስጥ ኦክሲጅን ስለሌለ እዛ ላይ ኦክሲጅን የሚፈጠርበት ቴክኖሎጂ ወይም ደግሞ ሳይንስ በእርግጥም አለ ማለት ነው። ሌላው የማርስ የአስትሮናውቶቹ ልብስ ነው። ልብሶቹ በፊልሙ ላይ እንደምታዩት በጣም የተራቀቀ ልብስ እዛ ላይ ያለውን አየር መቋቋም የሚችል ኦክሲጅናቸውን ሰፕላይ ማድረግ የሚችል ከነማስኩ ሆኖ ልብስ አለ። ይህንኑ አይነት ልብስ ከዚህም የበለጠ የተራቀቀ ልብስ የስፔስ ልብስ ማለት ነው ስፔስ ሱት ናሳ በአሁኑ ሰዓት ዲቨሎፕ እያደረገ ነው። እንዲሁም በ2014 አምና ላይ ይህንን የተራቀቀ የስፔስ ልብስ ይፋ አድርጓል። Z1 በመባል ይታወቃል። ሌላኛው የኃይል ምንጭ ነው። በማርስ ላይ እነዚሁ ሳይንቲስቶች የተለያየ ነገር ለማከናወን የኃይል ምንጫቸውን ለማግኘት የሚጠቀሙ የነበሩት የሶላር ፓነል ነው። ሶላር ፓነል ከፀሐይ ላይ ኃይል ተቀብሎ የኤሌክትሪክ ፓወር መስጠት የሚችል ቴክኖሎጂ ነው። ይሄ ነገር በአሁኑ ሰዓት በኢንተርናሽናል ስፔስ ስቴሽን በኦርቢት ላይ ባለው የጠፈር ጣቢያ ውስጥ የሚጠቀሙበት የኃይል ምንጭ ይሄው ነው። ፓነል አለው ላቦራቶሪው የሚሽከረከረው በኦርቢት ላይ። ያ ፓነል ከፀሐይ ላይ አየርን ሙቀት የተቀበለ ለነሱ የሚፈልጉትን ያህል ኤነርጂ ለኮምፒውተሮቻቸው፣ ለመብራታቸው፣ ለሁሉም ነገር የሚያስፈልጋቸውን ነገር ኃይል የሚያቀርብበት መንገድ ነው ማለት ነው። ሌላኛው ውሃን መልሶ መጠቀም ነው። ውሃ እንግዲህ እጅግ በጣም አስፈላጊ ነገር ነው በማርስ በተለይ ኢቭን በኢንተርናሽናል ስፔስ ስቴሽን አትሊስት በስፔስ ስቴሽን ውሃ የሚያመላልስላቸው ሻትል አለ በጣም ቅርብ ስለሆነ ስቴሽኑ ማለት ነው። ነገር ግን የማርስን ርቀት በኋላ ነግራችኋለሁ። ውሃ ከምድር ማመላለስ የሚባል የለም። ስለዚህ እዛው ያለውን ውሃ እየመላለሱ የሚጠቀሙት ያ ማለት ሽንታቸውን፣ ላባቸውን፣ የሚሞጠሞጡበትን ፍሳሽ ኤቭሪቲንግ ኤኒ ዌስት እርጥበት ያለውን ነገር ወደ ውሃ እየቀየሩ ሪሳይክል እያደረጉ የሚጠቀሙበት ቴክኖሎጂ ነው እንግዲህ ፊልሙ ላይ የሚታየው። ይሄው ቴክኖሎጂ አሁን በስፔስ ስቴሽን ላይ የሚጠቀሙበት ቴክኖሎጂ ነው ማለት ነው። ሌላኛውና የመጨረሻው እርሻ ነው። እርሻ እንግዲህ በማርስ ላይ እርሻ አድርገው ድንች እያበቀሉ ራሳቸውን ሲመግቡ ይታያል በፊልሙ ላይ በተለይ ብቻውን የቀረው ሰው።
ይሄው ቴክኖሎጂ አሁን በስፔስ ስቴሽን ላይ በኦርቢት ላይ ባለው ስፔስ ስቴሽን ላይ እየተሞከረ ይገኛል። እንዲሁም የመጀመሪያው የተሳካ የእርሻ አበቃቀል ሰላጣን በመስራት በስፔስ ላይ እንግዲህ አፈር በሌለበት ኦክሲጅን በሌለበት በቂ ፀሐይ በሌለበት ሁኔታ ላይ ሰላጣን ማምረት ችለዋል። እንግዲህ ይሄ ነገር ሌሎች ነገሮችን ማምረት እንዲቻል ብለው በምርምር ላይ ይገኛሉ ማለት ነው። በስፔስ ጣቢያው ላይ እንግዲህ ወደፊት ወደ ማርስ ሲኬድ ይህንኑ ሳይንስ ለማበራከት ማለት ነው። ይህን ሁሉ ካልኳችሁ እስቲ ስለ ማርስ ወደ ማርስ እንመለስና ማርስ ምን ያህል ርቅ ነች? እንግዲህ አሁን እኛ የምንለው ነገር ሰዎች በቅርብ ጊዜ ውስጥ ወደዛ ሄዳሉ እያልን የምናወራው ነገር በአሁን ሰዓት ላይ ሰዎች የላኳት ሮቨር የምትሰኝ ሮቦት አለች። እንግዲህ ምን ያህል ርቅ ነው ማርስ? ማርስ ከፀሐይ መጀመሪያ ርቀቷ ልንገራችሁ 229 ሚሊዮን ኪሎ ሜትር ነች ከፀሐይ የምትርቀው ማለት ነው ማርስ። እንግዲህ ከመሬት ጋር ስናወዳድረው መሬት 150 ሚሊዮን ኪሎ ሜትር ከፀሐይ ትርቃለች ማለት ነው። ነገር ግን ከምድርስ ርቀቷ ምን ያህል ነው? ወደ እሷ ስለመሄድ ምን ያህል ጊዜ ይፈጃል? ማርስ ከምድር ያላት ርቀት ኢት ዲፔንድስ ወይ ደግሞ የሚወስኑት ፋክተሮች አሉ። ሁልጊዜ ቋሚ ርቀት የላቸውም። ምክንያቱ ይሄ ነው። ፀሐይ መሀል ላይ ያለች፣ መሬት ሶስተኛ ሆና ፀሐይን ትሽከረከራለች በኦርቢቷ ላይ። ማርስ ደግሞ አራተኛ ሆና ትሽከረከራለች አይደል? የመሬት ኦርቢት ከማርስ ኦርቢት ጋር ሲነጻጸር የመሬት ጠባብ ነው፣ የማርስ ሰፊ ነው። ስለዚህ መሬት ደግሞ በጠባብ ኦርቢት ላይ ስለምትሽከረከር ፍጥነት አላት። ማርስ በስሎወር ፔስ ነው የምትሽከረከረው። ስለዚህ ምድር ፀሐይን የተሽከረከረች ስትሄድ ማርስ ስትከተላት አንዳንዴ አጥፋ ስትደርስባት፣ ዞራ ስትደርስባት ይቀራረባሉ። በጣም ደግሞ ርቀት በምትሆን ሰዓት የሁለቱ ርቀት በጣም ይሰፋል። ስለዚህ እነዚህ ፋክተሮች አሉ ማለት ነው። ቲንክ ኦፍ ኢት ላይክ ዲስ። የመኪና መወዳደሪያ ትራክ ላይ መኪኖች የውስጠኛው ሌላ ያለው መኪናና የውጭኛው ሌላ ያለው መኪና እኩል ዙሩን አይሞሉትም። ልክ እንደዛው ማለት ነው። ስለዚህ በጣም ርቆ ሲሄድ በጣም ይራራቃል፣ ሲቀራረቡ ደግሞ ይቀራረባሉ ማለት ነው። ስለዚህ በእነዚህ ፋክተሮች ውስጥ እንግዲህ ሁለት አይነት ዲስታንስ ነው ያላቸው። በጣም ሲቀራረቡ በማርስና በመሬት መካከል 54.6 ሚሊዮን ኪሎ ሜትር ርቀት አላቸው። በጣም የተራራቁ ጊዜ ደግሞ ቤዝዶን ቅድም በነገርኳችሁ ሁኔታ 401 ሚሊዮን ኪሎ ሜትር ያህል ይራራቃሉ። ይሄ እጅግ በጣም አስደናቂ የሆነ ርቀት ነው። ስለዚህ አቨሬጅ ሲወጣላቸው እንግዲህ በማርስና በመሬት መካከል ወደ 225 ሚሊዮን ኪሎ ሜትር ያህል ርቀት አላቸው ማለት ነው። እንግዲህ በሚሊዮን ነው የምንጫወተው። እንዴት ነው ታዲያ መቼ ነው የሚደረሰው? እንዴት ነው ወደዚህ ቦታ የሚካሄደው? እንግዲህ ይሄ ነገር እውነተኛ ሆኖ ለመሄድ በሚቀጥሉ 16 ዓመታቶች ውስጥ ይሄ ነገር እውነት እንደሚሆን ሁሉም ሳይንቲስቶች በእርግጠኝነት የሚናገሩት ነገር ነው። አሁንም ሰው በአንድ ማሽን በጣም ፈጣን በሆነ የስፔስ ሻትል ወደዛ የሚሄድበት ስፒድ ወይ ደግሞ ጊዜው ብዙ ፋክተሮች ይወስኑታል። እንግዲህ እሱን ለመናገር ሞክራለሁ በቀላሉ። የፕላኔቶቹ ፖዚሽን ቅድም እንዳልኩት እና ለመጓዝ የምንጠቀምበት ቴክኖሎጂ። የስፒድ ኦፍ ላይትን እስቲ በጥቂቱ እንነጋገር። እንግዲህ በጣም ፈጣን የሚባለው ነገር በዚህ በአሁን በምናውቀው ነገር ላይ በጉዞ ዓለም ላይ በፈጣን ሁኔታ መንቀሳቀስ የሚቻል የሚባለው ነገር ላይት ነው፣ ብርሃን። የስፒድ ኦፍ ላይት ፍጥነት ምን ያህል ነው? ብርሃን በአንድ ሰከንድ ውስጥ 299792 ኪሎ ሜትር ኦልሞስት 300 ሺህ በሉት 300 ሺህ ኪሎ ሜትር በአንድ ሰከንድ መሄድ ይችላል ብርሃን። ስለዚህ ከማርስ የሚመጣው ብርሃን ወደኛ በቴሌስኮፕ የምናገኘው ማርስ ማለት ፀሐይ አርፎባት የማርስን ፒክቸር የምናገኘው ብርሃን ከሷ ላይ ወደ ቴሌስኮፕ የሚመጣው ብርሃን እንግዲህ ወደኛ ለመድረስ የሚወስድበት ጊዜ እንደዚህ ነው። በጣም ቅርብ ሲሆን ቅድም እንዳልኳችሁ 54 ኪሎ ሜትር ሲሆን 3 ደቂቃ ያህል ይፈጅበታል ብርሃን ከማርስ ወደኛ ለመምጣት። ቅድም እንዳልኳችሁ የብርሃን ፍጥነት 300 ሺህ በሰከንድ ነው። ስለዚህ አንድ የማርስ ብርሃን ወደኛ ለመምጣት በጣም ስንቀራረብ 3 ደቂቃ ይሆናል። በጣም ሲራራቅ ወደ 400 ሚሊዮን ኪሎ ሜትር ሲሆን ቅድም እንዳልኳችሁ 22 ደቂቃ ይፈጅበታል። ኦን አቨሬጅ እንግዲህ ወደ 12.5 ሚኒት ይፈጅበታል ብርሃን ከማርስ ወደኛ ለመምጣት ማለት ነው። ብርሃን ያልኳችሁ በጣም ከፍተኛ ፍጥነት ያለው ነገር ማለት ነው። ስለዚህ በምን አይነት ማሽን ነው እንግዲህ ማሽን የፈለገ አይነት ማሽን ብንሰራ በብርሃን ፍጥነት መሄድ የሚችል ማሽን ልንሰራ አንችልም። ዲስኢንቴግሬት ያደርጋል፣ ይበታተናል። ስለዚህ the fastest spacecraft so far በናሳ ታሪክ ወይም በስፔስ ምርምር ታሪክ ውስጥ ፈጣን የሚል የተሰራው ኒው ሆራይዘን የሚባል የስፔስ ክራፍት ነው። በ2006 ዓ.ም ፕሉቶ ዴድ ፕላኔት ምናት መጨረሻ ላይ ያለችዋን ፕላኔት ለመመርመር እየተላከ በጣም ፈጣን የሚባል የስፔስ ክራፍት ነው እስካሁን። ይሄም እንግዲህ ፈጣን እንግዲህ ብለን እንግዲህ ምን ያህል እንደሚጓዝ በነግራችሁ 58000 ኪሎ ሜትር በሰዓት ከብርሃን ፍጥነት ጋር ወዳሉት በራሱ የሚገርም ፍጥነት ነው። በአንድ ሰዓት ውስጥ 58000 ኪሎ ሜትር መጓዝ ይችላል። እንግዲህ ከአሜሪካ ከዲሲ አዲስ አበባ አይ ቲንክ ስንት ጊዜ ማለት ነው 11000 ኪሎ ሜትር ከሆነ እንግዲህ አስቡት ወደ 5 ጊዜ መመላለስ ይችላል በአንድ ሰዓት ውስጥ ማለት ነው። ከፍተኛ ፍጥነት አለው። እንግዲህ ይሄንን ማሽን ተጠቅመን ወደ ማርስ እንሂድ ብንል አሁንም በሶስት መንገድ እንከፍለዋለን። በጣም ማርስና መሬት ሲቀራረቡ ይሄ
ፈጣን የሆነ የስፔስ ሻትል 39 ቀን ይፈጅበታል ወይም 942 ሰዓታት። በጣም ሲራራቁ 400 ሚሊዮን ኪሎ ሜትር በሚራራቁ ጊዜ ደግሞ 289 ቀናት ይፈጅበታል። ይሄ በጣም ብዙ ጊዜ ነው። ከ5 ከ6 ወር በላይ ነው። ኦን አቨሬጅ እንግዲህ በእንደዚህ አይነት ፈጣን የሆነ ስፔስ ሻትል 162 ቀናት ወይም ደግሞ 3888 ሰዓት ይፈጅበታል ማለት ነው። ስታስቡት በጣም የሚቻል ነገር ነው። ከአመት በታች ነው ወደ ማርስ ለመሄድ የሚሆነው ማለት ነው። ዋናው እንግዲህ በዛ ሻትል ውስጥ 6 ወር 7 ወር 8 ወር ያህል ሲጓዙ የሚያስፈልጋቸው ምግብ፣ የዛ ኢምፓክት በስፔስ ውስጥ በሚያልፉ ጊዜ ምንም ችግር አለመፈጠሩን እሱ ላይ ነው እንግዲህ አሁን ዋና ምርምሩ ያለው ማለት ነው እንጂ ወደዛ የሚወሰድበት እቃው ወይም ደግሞ ማሽኑ አለ ማለት ነው። እንግዲህ አጭር ምሳሌ ነው። በዚህ ውስጥ ማአት ፋክተሮች አሉ ስፒዱንና መቼ እንደምንደርስ የሚወሰንበት ማለት ነው። የማርስ መቼም ብዙ አስደናቂ ነገሩ አያልቅም። ጥቂት ነገሮች ደግሞ ልንገራችሁ። ማርስ እንደ መሬት አንድ ብቻ ሳይሆን 2 ጨረቃዎች ነው ያሏት በሷ ዙሪያ የሚዞሩ። እንዲሁም ደግሞ በማርስ ላይ ትልቅ ተራራ አለ፣ ኦሊምፐስ ማንስ ይባላል። ይሄ በሶላር ሲስተማችን ውስጥ ካሉ 9 ፕላኔቶች ውስጥ ረዥም ተራራ የሚባለው የሚታወቀው እስካሁን የሚታወቀው ይሄ ተራራ ነው በማርስ ላይ ያለው። የኤቨረስት ተራራ እንግዲህ በምድር ላይ ያለው 9 ኪሎ ሜትር ያህል ነው ብለን በጣም እንደነቃለናል። ይሄው አሁን በማርስ ላይ ያለው ኦሊምፐስ ማውንስ የተሰኘው ተራራ ምን ያህል ቁመት ያለው ይመስላችኋል? 225 ኪሎ ሜትር ከፍታ ያለው ተራራ ነው። በዚሁ ተራራ ላይ ያለውም የቮልካኒክ ሪአክሽን ደግሞ በጣም ትልቁ የሚባለው ነው በሶላር ሲስተማችን ውስጥ ማለት ነው። ማርስ ለምን ቀይ ሆነች? እንግዲህ ቀይ የሆነችበት ምክንያት እንደ ተመራማሪዎች አነጋገር ከሆነ በብዛት የያዘችው የተፈጥሮ የብረት ዝገት ነው። እንግዲህ ከስፔስ ወይም ከሳተላይት ኢሜጅ ላይ ስታይ ቀይ እንድትሆን ያደረጋት ያ ክምችት ስላላት ነው ማለት ነው። ሌላው ኢንትረስቲንግ ነገር ቅድም እንዳልኳችሁ ማርስ ላይ አሁን እየሄደች እየተሽከረከረች አፈሩን እየቆፈረች ፎቶ እያነሳች የምትልክልን ሮቨር የተሰኘች ሮቦት አለች አይደለ? ይቺ ሮቦት ሁልጊዜ ጠዋት ስራዋን ለመጀመር ስትነሳ በሙዚቃ ነው የምትነሳው። ለምትሰራው ስራ የሚመሳሰል ሙዚቃ ይከፈትላታል። ለምሳሌ የመጀመሪያ ፒክቸር በምታነሳ ጊዜ የተዟዟረች አይ ካን ሲ ክሊርሊ ናው የሚባል ዘፈን አለ። እሱን ይከፈትላታል ማለት ነው። ደግሞ የሄደች በምትቆፍር ጊዜ ድንጋዮችን ምናምን በምታንቀሳቀስ ጊዜ ብዙ በስፖርት ዘንድ የሚታወቅ በጣም ዘፈን አለ በዚህ ሀገር ዊ ዊል ሮክ ዩ የሚል እሱን ዘፈን ሰምታ ነው እንግዲህ ወደ ስራዋ የምትሰማራው ማለት ነው። ጀስት ቱ ሜክ ኢት ፈን ማለት ነው እንግዲህ ማርስ እንግዲህ ሰዎች ይሄዳሉ ተብለዋል፣ ግን አሁንም በፍጹም የሚኖርባት እንዳልሆነች የታወቀ ነገር ነው። ለምንድን ነው? እስቲ ስለሱ ጥቂት ነገር እንናገር። በማርስ ላይ ያለው ኦልሞስት 96% ያህል ካርቦን ዳይኦክሳይድ ነው። ይሄ እንግዲህ እኛም የምንተነፍሰው ማለት ነው። ስለዚህ የሚተነፈስ ሳይሆን ኦልሬዲ ኤግዞስትድ የሆነ አየር ነው። እንግዲህ መኖር የማይቻልበት ዋናው ምክንያት ምንድን ነው ይባል? ኦልሞስት የእሷ አትሞስፌር ኦልሞስት 96% ያህል CO2 ነው ወይም ደግሞ ካርቦን ዳይኦክሳይድ ነው ማለት ነው። ሌላው 2% ያህሉ አርገን የሚባለው አይነት ጋዝ ነው። ሌላው 2% ያህል ናይትሮጅን ሲሆን 1% የተለያዩ አይነት ጋዞች አሉ ማለት ነው። ከመሬት ጋር ለማነጻጸር ይሄን መሬት 78% ያህል ናይትሮጅን ነው አትሞስፌሯ፣ 21% ኦክሲጅን አላት። ለዛ ነው መተንፈስ እንደ ልባችን መሆን የምንችለው። ሌላው 1% የተለያዩ አይነት ጋሶች አሉ ማለት ነው። ሙቀቷስ እንግዲህ ኦኬ ይሄን እንኳን በሆነ መንገድ ተቋቋም ነው ይባል ወይም ደግሞ ፈጠርን ይባል ኦክሲጅንን በሰው ሰራሽ። ሙቀቷ እንዴት ነው? ቴምፕሬቸሯ እንዴት ነው? የማርስ አቨሬጅ ቴምፕሬቸር -81 ዲግሪ ፋራናይት ወይ ደግሞ 63 ዲግሪ ሴልሺየስ ነው። እንግዲህ ይሄ ማለት ፍሪዚንግ ፖይንት ከፍሪዚንግ ፖይንት በጣም ዝቅተኛ ነው። ስለዚህ በብርድ ራሱ ሊሞት ይችላል ማለት ነው። እንግዲህ የመሬት አቨሬጅ የሆነ ቴምፕሬቸር ወደ 57 ዲግሪ ፋራናይት ወይም ደግሞ 14 ዲግሪ ሴልሺየስ ነው ማለት ነው። የስበት ኃይሏስ? የስበት ኃይሏ ከመሬት በጣም ይለያያል። እንግዲህ በማርስ ላይ በምንራመድ ጊዜ እንግዲህ ሰው ሄዶ ሲራመድ በዛ ላይ ሲራመድ የሚሰማን የግራቪቲ መጠን በመሬት ላይ ያለን ከሚሰማን በ62% ያህል ይቀላል። ስለዚህ እንግዲህ እርምጃችን የምንድነው የመንሳፈፍ ወይም ደግሞ ወደ ላይ የመብረር ያህል ነው ማለት ነው። እንግዲህ ግራቪቲ ደግሞ ከክብደት ጋር በጣም ይገናኛል። እንደምታውቁት አንድ ዌይት የምንለው ማስ ታይምስ ግራቪቲ ነው አይደለ? ስለዚህ ዌይት የሰው ወይም ደግሞ ያ ነገር ክብደት በግራቪቲ አንጻራዊነት ላይ የሚመሰረት ነው ማለት ነው። ስለዚህ ቅድም ያልኳችሁ የማርስ የግራቪቲ መቅለል በክብደት ላይም ከፍተኛ የሆነ ለውጥ አለው ማለት ነው። ለምሳሌ በምድር ላይ 100 ፓውንድ የሚመዝን ሰው ወይም ደግሞ 45 ኪሎ ግራም ያህል የሚመዝን ሰው ወስዳችሁ ማርስ ላይ ብታስቀምጡት 38 ፓውንድ ብቻ ነው የሚመዝነው ወይም ደግሞ 17 ኪሎ ግራም ነው የሚመዝነው ማለት ነው። እንግዲህ ይሄ ማለት የኔ ቢጤዎቹ ቀጫጭን ሰዎች እንግዲህ በማርስ ላይ ስንሄድ ያው ሚዛኑም እንግዲህ ምንም
ምልክት አይሰጥም ማለት ነው። ያው ዜሮ ነው የምንሆነው ማለት ነው እንግዲህ ያው እንደ ወፍ በዚያ ላይ መብረር ነው እና ይሄ ራሱ ከፍተኛ የሆነ ለመኖር ካለው ሁኔታ ጋር ከፍተኛ የሆነ አሉታዊ ተጽዕኖ ይኖረዋል ማለት ነው። መጠኗስ ምን ያህል ነው? ማርስ ከመሬት እንደምታንስ ይታወቃል። በግማሽ ያህል ታንሳለች። የመሬት ዳያሜትር ከአንድ ጫፍ እስከ አንድ ጫፍ 12756 ኪሎ ሜትር ሲሆን የማርስ ደግሞ ወደ 6792 ኪሎ ሜትር ያህል ነው ዳያሜትሩ ማለት ነው። ክብደትም እንደዚሁ ከምድር አጠቃላይ ክብደቷ በጣም ያንሳል። ይሄ ቁጥር መቼም ከአይምሮ በላይ ነው። አሁን የምነግራችሁ ቁጥር ማርስ 1/10 ያህል ታንሳለች ከመሬት በክብደት። የመሬት ክብደት 5976 ሴክስቲሊየን እንግዲህ ሴክስቲሊየን ከቢሊየን በላይ እንግዲህ ዴሲሊየን this is a new number በጣም ትልቅ ቁጥር ስለሆነ እንግዲህ ከ5972 ብለን 21 ዜሮዎችን ከኋላው ስንደረድር ነው ይሄን ቁጥር የምናገኘው። ያን ያህል ኪሎግራም ክብደት አለው የመሬት። ማርስ ደግሞ 642 ሴክስቲሊየን ኪሎግራም ክብደት አላት ማለት ነው። እንግዲህ ስለዚህ ከተናገርን ስለ መሽከርከር በፀሐይ ዙሪያ ስላለው ጥቂት ነገር እስቲ እንናገር። መሬት ፀሐይን ስትሽከረከር 365 ቀን ከሩብ ይፈጅባታል በየአመቱ። ያ እንግዲህ አንድ አመት የምንለው ነገር ነው ማለት ነው። እንግዲህ ግማሿን አመት ምንድነው የምናረጋት? እንግዲህ ብዙዎቻችሁ እንደምታውቁት ሊፕ ይር የሚባል ነገር አለ አይደል? አንድ አመት 365 ቀን እንቆጥርና በአራት አመት አንዴ 366 ይሆናል። ያቺ በአራት አመት አንዴ የምመጣዋ ሩብ ቀኗ አራት ጊዜ ስትናባዛት ሙሉ ቀን ስለምትሰራ ነው በአራት አመት አንዴ ሊፕ ይር ፌብሩዋሪ 29 በአራት አመት አንዴ የሚሆንበት ምክንያት ይሄ ነው። እንግዲህ ሌላው ደግሞ ምንድነው መሬት ደግሞ በራሷ ዛቢያ ላይ ትሽከረከራለች። ያ ደግሞ ምን ይፈጥራል? 24 ሰዓት ቀንና ሌሊት የሚፈጥረው ደግሞ በራሷ ዛቢያ ላይ የምትሽከረከረው ያ 24 ሰዓት ይፈጅባታል። ፀሐይን ስትሽከረከር 365 ቀን ከሩብ ይፈጅባታል ማለት ነው። ሌላው ሳስባችሁ ታውቃላችሁ ሲዝን ደግሞ ምንድነው የሚሰጠን? ይሄ እንግዲህ ክረምት፣ በረዶ፣ ፀሐይ፣ ሙቀት የሚለውን ነገር የትኛው ኢፌክት ነው ያን የሚሰጠን? ያ ደግሞ ምንድነው? መሬት እንደምታውቁት ቲልትድ ነች፣ ዘንበል ብላ ነው ያለችው። ዘንበል ብላ የተሽከረከረች ፀሐይን በምትሽከረከር ጊዜ ዘንበል ብላ ወደ ፀሐይ ያዘነበለው ፓርት ሙቀት ሞር ሲያገኝ፣ ከፀሐይ ትንሽ ራቅ ብሎ የተዘነበለው ደግሞ ፓርት ቅዝቃዜ ያገኛል ከፀሐይ ስለራቀ ማለት ነው። ያ ነው እንግዲህ ሲሽከረከር ወቅትን ለተለያዩ የዓለማት ክፍል በተለያየ ጊዜ ያን ወቅት የሚፈጥረው ማለት ነው። ስለዚህ ወቅት የሚፈጠረው በቲልቱ ነው። ቀንና ሌሊት የሚፈጠረው በራሷ ዛቢያ ላይ ስትሽከረከር ነው። አንድ አመት የሚሰራው ደግሞ በፀሐይ ዙሪያ ስትዞር ነው ማለት ነው። ይህ ሁሉ ነገር ታዲያ ቻንስ ይመስላችኋል? እንግዲህ ብዙ ሳይንቲስቶች እንግዲህ የዩኒቨርስ መፈጠር፣ የምድር መፈጠር፣ የፕላኔቶች መፈጠር እንግዲህ ቢግ ባንግ ቲዮሪ ከሚባለው ቲዮሪ ነው። ቲዮሪ ማለት ንድፈ ሀሳብ ወይ ደግሞ መላምት ነው። ተጨባጭ መረጃ የለውም ነው። ግን ይመስላል አይመስልም? በመላምት አይመስልም። ይህ ሁሉ ፐርፌክሽን ወይ ፍጹምነት የመላምት አይመስልም። እንግዲህ የማርስ ፍጥነት ፀሐይን ስትሽከረከር 86676 ኪሎ ሜትር ፐር አወር ይፈጅባታል። ስፒድ የመሬት ፍጥነት ደግሞ 107218 ኪሎ ሜትር ፐር አወር። ቅድም እንዳልኳችሁ ለዛ ነው እንግዲህ መሬት ማርስን እየፈጠነች የምትሽከረከረውና መራራቃቸው እንዲለያይ የሚሆንበት ዋናው አንደኛው ምክንያት ማለት ነው። ለመሽከርከር ስናወራ ሁልጊዜ ኢንትረስቲንግ የሆነ ነገር ለእኔም ለስቲ ልንገራችሁ። ለምንድን ነው መሬት በዚህ ፍጥነት እየተሽከረከረች በጣም ከፍተኛ የሆነ በሆነ አንደኛ በፀሐይ ዙሪያ፣ ሁለተኛ በራሷ ዙሪያ የተሽከረከረች ያንን ፍጥነት ለምንድን ነው የማይሰማን? እኛ ለምንድን ነው ፊልም ማናደርገው? አሁን ቁጭ ብዬ እያወራሁኝ እንግዲህ አስቡት ምድር ፀሐይን በስንትና ስንት 100,000 ኪሎ ሜትር ፐር አወር እየተሽከረከረች ለምንድን ነው ያን ፊልም ማናደርገው? በራሷም ዛቢያ ተሽከረ እንዴት አያዞረንም የሚሉ ጥያቄዎች አሉ። ጥያቄው ትክክለኛ ጥያቄ ነው። ለምንድን ነው ሞሽንን ፊልም የምናደርገው? ከኮንስታንት ስፒድ ሲቀየር ነው። እንግዲህ ይሄ አንዱ የፊዚክስ ህግ ነው። ኮንስታንት ከሆነ ሞሽን ፊል አናደርገውም። ምሳሌ ልስጣችሁ። በፕሌን ሄዳችሁ የምታውቁ ሰዎች ፕሌኑ ቴክ ኦፍ ካረግ በኋላ አየር ላይ ያለ በ700 በ800 ኪሎ ሜትር ፐር አወር ከፍተኛ ስፒድ ነው፣ በዛ ነው የሚሄደው። ነገር ግን እየሄዳችሁ እንዳላችሁ ሁሉ አይሰማችሁም፣ ምክንያቱም ኮንስታንት ሞሽን ስላለው ነው። ሌላው መኪና እየነዳችሁ እያላችሁ በ60 ኪሎ ሜትር ፐር አወር ከዛ በላይ ማቆም ሲኖርባችሁና ፍሬም በምትይዙ ጊዜ አክሰለሬት እያደረጋችሁ ዲሰለሬት ስታረጉ ማለት ነው ያ እንቅስቃሴ ወይም ደግሞ ፍጥነት እንደነበረ የሚሰማችሁ ሞር ማለት ነው። ያ ነገር በመሬት መሽከርከርና በራሷ ዛቢያ ላይ የስፒን የማድረጉ ነገር የለም፣ ኮንስታንት ነው ሁል ጊዜ። ስለዚህ ያንን ከፍተኛ ፍጥነት ቢሆንም ያ ፍጥነት አይሰማንም ማለት ነው። እና በእርግጥ በ2030ዎቹ ይሄን ሁሉ የሚያስደንቅ ርቀት ይሄን ሁሉ ነገር አልፈን በማርስ ላይ የሰውን እግር ማሳረፍ እንችላለን። እንግዲህ 225 ሚሊዮን ኪሎ ሜትር አቨሬጅ ከማርስ ርቀን እንገኛለን። እንግዲህ ይሄንን ዲስታንስ ደግሞ ለመከቨር ለማድረግ ቅድም እንዳልኳችሁ 58000 ማይል ፐር አወር በሚሄድ እንኳን ፈጣን በሚባለው የስፔስ ሻትል ታግዘን 5 ወር ያህል ተጉዘን የምንሄድበት ይሄ ጉዞ ነው። ቀላል ጉዞ አይደለም። this is በጣም አሜዚንግ ነገር ነው። ይሄ ነገር በእርግጥ ይሆናል? ያ ናሳና ሌሎችም እንግዲህ የስፔስ ተመራማሪዎች ይሄ እውነት ይሆናል ነው የሚሉት። እንዲሁም ማንለስ ወይ ደግሞ ሰው የሌለበትን ሻትል ወደዛ ለመላክ
ሁኔታውን ለማየት አደጋ ይፈጠራል ወይ የሚለውን ለማየት በ2022 ወይም በ2023 ይሄ ነገር ተግባራዊ እንደሚሆን እየተጠበቀ ነው የሚገኘው። ከዛ ሰውን ደግሞ የያዘው ዲፔንዲንግ ኦን ዘ ሪዘልት ሰውን የያዘው ደግሞ በ2030ዎቹ ይላካል ማለት ነው። ይሄ ማለት እንግዲህ ብዙዎቻችን በእድሜያችን እያለን ልንመሰክረው የምንችለው ትልቅ የሆነ ታሪክ ነው ማለት ነው። እንግዲህ በህይወት እድሜያችን የምናየው አስደናቂ ነገር ሊሆን ይችላል ማለት ነው። እንግዲህ ከዚህ ጋር በተያያዘ ደግሞ ሌላ የደች ነን ፕሮፊት የሆነ ኦርጋናይዜሽን አለ፣ ድርጅት አለ። ዋን ዌይ ቱ ማርስ የሚል ሚሽን አድርገው ነበረ። ምዝገባ ሁሉ ተመዝግቦ ነበረ። 200,000 ሰው በላይ ተመዝግቦ በጣም ከጠበቁት በላይ ምዝገባ ተመዝግቦ 100 ሰው ብቻ የተመረጠው ቤዝድ ኦን የራሳቸው ክራይቴሪያ። ዋን ዌይ ነው። ቅድም እንዳልኳችሁ የአንድ ቲኬት ቆርጣችሁ የምትሄዱት አትመለሱም፣ እዛው ነው የምትሞቱት። ይሄን እንኳን እንደሆነ እየተነገራቸው 200,000 ሰው በላይ በመላው ዓለም ያሉ ሰዎች ተመዝግበው ፕሮፌሰሮች፣ ሹፌሮች፣ አካውንታንቶች፣ ስፖርተኞች፣ የቤት እመቤቶች፣ አባቶች፣ ልጆች በጣም በሚገርም አይነት ሁኔታ ተመዝግበው 100 ሰዎች ተመርጠዋል። ከመቶዎቹ ደግሞ ገና በብዙ ነገር ውስጥ አልፎ 24 ሰው ብቻ ነው የሚመረጠው። እነዚህ 24 ሰዎች በህይወታቸው ቆርጠው ወደ ምድር ላይ መለሱ ያላቸውን ልጆቻቸውን ስመው ሚስቶቻቸውን ስመው ዘመዶቻቸውን ስመው ላይ መለሱ የሚሄዱበት ሚሽን ነው። ለዚህ ነገር ፈቃደኛ ሆነዋል። ይሄ በጣም አሜዚንግ ነገር ነው። መቼም ያው ሞት የማይቀር ከሆነ ወደ ማርስ ሄጄ ልሙት ብለው ነው መሰለኝ። እንግዲህ ይሄ ሚሽን እንግዲህ የሚደረገው ያው ሰው መሄድ የሚችልበት ጊዜ ኦን ሲሆን ማለት ነው። ሰዎቹ በህይወት ካሉ ነው እንግዲህ ይሄ የሚሆነው ማለት ነው። ይሄ ሁሉ ነገር ባይቻልስ እኛ ታዲያ ምን እንሆን? እኛ መሄድ የማንችለውስ? ሌላው ቢቀር ስማችሁን መላክ የምትችሉበት ሁኔታ ደግሞ ናሳ መሻሽተዋል። ነገሩ የሚያሳዝነው ይሄ ምዝገባ በአጭር ጊዜ ውስጥ ተዘግቷል። ነገር ግን እንደሚከፈት እንደገና ናሳ ተናግሯል። ምንድነው የምታደርጉት? ዌብሳይት አለ። ዌብሳይቱን ዝም ብዬ እጽፍላችኋለሁ ስክሪኑ ላይ። እዛ ዌብሳይት ላይ ገብታችሁ ስማችሁን እና የኢሜል አድራሻችሁን ነው የምትሰጡት። ያ የከተታችሁት ስም አንድ የዛሬ ዓመት ወደ ማርስ የሚላክ ስፔሻል የሆነ ሚሽን አለ፣ ማርስን ለመመርመር የሚሄድ ሻትል። እዛ ላይ ስማችሁ ይታተማል፣ እዛ መንኮራኩር ላይ ማለት ነው። ስለዚህ ያን ስም የተመዘገበ በሙሉ ስማችሁ ይታተማል። ስለዚህ ያ ሻትል ሲሄድ ሁሉ ትራክ ማድረግ ይችላል፣ የቱ ጋር እንዳለ ሲያርፍ ሁሉ ማየት ይችላል። ስለዚህ ስማችሁን ወደ ማርስ ልካችኋል ማለት ነው። ለጊዜው ምዝገባው ተዘግቷል፣ በጣም ብዙ ስለተመዘገበ። ሲከፈት ግን እየተከታተላችሁ ስማችሁን እዛ ላይ ማስቀመጥ ይችላላችሁ። በእርግጥም ስማችሁ በዛ ማሽን ላይ ታትሞ ወደ ማርስ ይላካል ማለት ነው። ተመልካቾቻችን እንግዲህ የመጀመሪያው ክፍል የናንተው የርዕስ በሆነው ዙሪያ ላይ በማርስ ዙሪያ ላይ የዳሰስኩት የመጀመሪያው ክፍል ፕሮግራም ይሄን ይመስላል። ክፍል 2 ነው በሚቀጥለው ሳምንት ሰፋ አድርገን ጋላክሲያችንን፣ ሶላር ሲስተማችንን ከዛም አልፈን ዩኒቨርስ ምን ያህል ግዙፍ እንደሆነ የሚያስደንቁ ቁጥሮችንና እውነታዎችን ነው ማስዳሳችሁ። እንዳያመልጣችሁ። የሚቀጥለው ሳምንት ፕሮግራም በጣም የሚደንቅ ነገር ነው የሚሆነው። ለዛሬ ለመዝጊያ አድርጌ የማሳያችሁ አንድ የሚያስቅ ፕራንክ አለ ከዩኒቨርስና ከማርስ ወይ ደግሞ ብቻ ከጠፈር ጋር የተያያዘ ነገር ነው። ነገር ግን በሰላምታ ከመሰናበቴ በፊት እንደተለመደው አስተያየቶቻችሁን እንድትጽፉልኝ ጋብዛችኋለሁ። በፌስቡክ ፔጅ ላይ ሄዳችሁ በኢንባክስ ብታደርጉኝ ይደርሰኛል። ፔጅን ደግሞ ላይክ ማድረግ ብትቀጥሉ በዚያ ላይ የምጽፈውን ነገር በአጭሩ በቀላሉ በኒውስ ፊዳችሁ ላይ መከታተል ትችላላችሁ። ትዊተር ላይም አለሁኝ። ሳምንት እንግዲህ በዚህ ደስ በሚል ፕሮግራም ክፍል 2 ነው መጠብቃችሁ። ለዛሬ አንድ በጣም የሚያስቅ ፕራንክ ጋብዣችሁ ነው የምሰናበታችሁ። ሳምንት እስከማገኛችሁ ሰለሞን ሙልጌታ ካሳ ነኝ። ቸር ሰንብቱ።